የጡት ማሳዣ ከመግዛታችሁ በፊት እነኚህን ነገሮች ማወቅ ይጠበቅባችኋል። ሰላም ጤና ይስጥልኝ። ዶክተር ሚካኤል ሻውል እባላለሁ። በሆፕ ኦንኮሎጂ ማዕከል የካንሰር ሕክምና ረዳት ፕሮፌሰር ነው። የመጀመሪያው እያንዳንዱ ሰው ወደ ጡት ማስያዣ የሚሸጥበት ቦታ ሲሄድ የካፕ ሳይዙንና እንደዚሁም ደግሞ የባንድ ሳይዙን ሊያውቅ ይገባል። በተለይ ደግሞ ከካንሰር ሕክምና ጋር በተያያዘ ከቀዶ ጥገና በኋላ ሊገዙ የሚገባቸው የጡት ማስያዣዎችን እነሆ። የመጀመሪያው ከፊት ለፊት ሊታሰር የሚችል ወይም ደግሞ ፍሮንት ፋስትኒንግ ቢሆን የተሻለ ነው። ሁለተኛው ሶፍት ቢሆን ወይም ደግሞ ለስላሳ የሆኑ የጡት ማስያዣዎች ቢደረጉ ይመከራል። ሌላኛው ነገር ደግሞ ውስጡ ወይም ደግሞ ጡት ማስያዣው የተሰራበት ዋየርድ እና ነን ዋየርድ የሚባል አለ። ወይም ሽቦ ያላቸውና ሽቦ የሌላቸው ተብሎ ሲከፈሉ እነኚህ ሽቦ የሌላቸው የተሻሉ ናቸው ተብሎ ይታሰባል። ሌላው ደግሞ በጣም ቆንጆ ነው የሚባለው ኮተን ወይም ደግሞ ከጥጥ የተሰሩ ቢሆኑ ይመከራል። ይህም የሆነበት ምክንያት አየር በቀላሉ እንዲገባና እንዲወጣ ስለሚያደርጉና ሙቀት በሚኖርበት ሰዓት በቀላሉ ያ ሙቀት እንዲወጣ ስለሚያደርጉ ነው። ታዲያ የጡት ማስያዣውን አጠቃቀም ከተለያየ የጡት ቆዳ ጉዳቶች ጋር ስለሚገናኝ ይሄንን በአግባቡ ሊጠቀሙ ይገባል። ነገር ግን ማንኛውም አይነት የጡት ማስያዣ ለካንሰር ያጋልጣል ተብሎ የተደረገ ምንም አይነት ምርምር ስለሌለ ማንኛውንም የጡት ማስያዣ መጠቀም ትችላላችሁ። ስለ ባንድ ሳይዝም ሆነ ስለ ካፕ ሳይዝ ራሱን የቻለ የመለኪያ መጠን ስላለው እሱን በአግባቡ በየቤታችሁ ብትጠቀሙበት እመክራለሁ። አመሰግናለሁ።